ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን የአማርኛ ፊደላትን እያስተማርኳችሁ ሶስተኛ ቪዲዮአችንን እናያለን። እንግዲህ ከዚህ በፊት የሰራናቸው ሁለት ቪዲዮዎች ነበሩ፣ ከሀ እስከ ረ እና እዚህ ላይ የምትመለከቱት ማለት ነው። እንዲሁም ከፊደላቶቹ በተውጣጡ ቃላት ምስረታ ማለት ነው። ያው እንደዚህ እዚህ ላይ በምትመለከቱት እነዚህ ሁሉ በአንደኛ ቪዲዮአችን አይተናል። በሁለተኛ ቪዲዮአችን ደግሞ ከሰ እስከ ቸ ያሉ ፊደላቶችን ከነዚህ ቃላት ምስረታዎች ጋር ተመልክተናል። እዚህ ጋር እንደምትመለከቱት ማለት ነው። በዛሬ ትምህርታችን ደግሞ ሶስተኛ ትምህርታችን ማለት ነው ከሀ እስከ ኸ ያሉ ፊደላቶችን እና እነዚህን እዚህ ላይ የተዘረዘሩ ቃላት ምስረታዎች እንመለከታለን ማለት ነው። ስለዚህ ደብተርና እስክሪብቷችሁን አቅርባችሁ እየጻፋችሁ እስከ መጨረሻው አብራችሁ ቆዩ። እኔ መጀመሪያ እንደተለመደው ፊደላቶችን መሰረትላችኋለሁ፣ አነብላችኋለሁ ከግራ ወደ ቀኝ፣ ከቀኝ ወደ ግራ፣ ከላይ ወደታች እያልኩኝ እንዲሁም መጨረሻ ላይ እነዚህን ቃላቶቹ አብረን እናነባለን እዚህ ውስጥ የተወጣጡ ስለሆኑ ማለት ነው። ስለዚህ እስከ መጨረሻው አብራችሁን ቆዩ። ከዚህ በተረፈ ደግሞ ፊደላቶችን ከሀ እስከ ፐ ያሉትን ሙሉ ማጥናት እንፈልጋለን ካላችሁ ደግሞ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ተማሪዎችን በግላቸው እናስተምራለን ከሰኞ እስከ ዓርብ ማለት ነው። ለዚያም ደግሞ ያው ጊዜ ትመርጣላችሁ። በቀን ውስጥ 1 ሰዓት ነው የምናስተምረው። ያችን እናንተ የሚመቻችሁን ሰዓት የትኛውም ሰዓት ላይ ሊሆን ይችላል፣ የምትመቻችሁን ሰዓት ትመርጣላችሁ። በዛ ሰዓት ሙሉ በየቀኑ ትማራላችሁ ማለት ነው። በዚያ ሁኔታ በየቀኑ እየተማራችሁ እየጻፋችሁ እያነበባችሁ የቤት ስራ እየሰራችሁ በአጭር ቀን መጻፍ ማንበብና መረዳት እንድትችሉ እናደርጋችኋለን ማለት ነው። እዚህ ላይም ያው ሰብስክራይብ እና ሼር እያደረጋችሁ ለጓደኞቻችሁ መማራችሁን ቀጥሉ። አሁን ወደ መጀመሪያው እንመለስ። ያው እዚህ ላይ ነን። እቺ ፊደል እንግዲህ ሶስተኛዋ ሀ ናት። የመጀመሪያዋ ሀሌታ ውሃ አለች፣ ከዛ ሐመር ውሃ አለች፣ ከዛ ብዙሃን ውሃ ምንላት ይቻለች። ቀጣይ ደግሞ መጨረሻ ላይ ያለች በዚህ ቪዲዮ ኸ ምንላት ፊደል አለች ማለት ነው። ስለዚህ እነዚህ 4 ሀዎች ናቸው ያሉ፣ እነዚህንም እናያለን ማለት ነው። እቺ ማናት አልኳችሁ? ሀ ናት ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ እንላለን። ከዛ ቀጥሎ ነ ኑ ኒ ና ኔ ን ኖ። ከዛ እስኪ ልመለስ። ሀንም ነንም አላየዋቸውም ተመልሻለሁ። ስለዚህ እንመለስ። ኖ ላለው እዚህ ጋር ኖ ን ኔ ና ኒ ኑ ነ እንላለን። ሀን ልጥቀመው አይደል? ሆ ህ ሄ ሃ ሂ ሁ ሃ እንላለን ማለት ነው። ኦኬ አሁን ወደ ሶስተኛው እንሄድ። እዚህ ላይ እንምጣና ኘ እንላለን። ኘ ኙ ኚ ኛ ኘ ኚ ኞ። ከዛ ልመለስ። ኞ ኚ ኘ ኛ ኚ ኙ ኘ እንላለን ማለት ነው። አብዛኞቹ እነዚህ ፊደላቶች ለመጻፍ ጀማሪ ተማሪዎች በጣም የሚቸግሩባቸው ፊደሎች ናቸው። ከአማርኛ ፊደላት ውስጥ ብዙ ተማሪ ለመጻፍ የሚከብዱት ፊደሎች እነዚህ ሶስቶች ናቸው እና በደንብ ተለማመዱ። እናንተ ያው መለማመድ ማለት በራሱ መደጋገም ማለት ነው አይደለ? ስለዚህ እየደጋገማችሁ እየጻፋችሁ እያነባችሁ ልመዷቸው ማለት ነው። እነዚህ ፊደላቶች ቀላል ይሆኑላችኋል። ከዚህ ቀጥሎ አ ናት። አ ኡ ኢ አ ኤ እ ኦ እንላለን። ከዛ ልመለስ። ኦ እ ኤ አ ኢ ኡ አ እላለሁ ማለት ነው። እሺ ቀጣይ ከ ኩ ኪ ካ ኬ ክ ኮ እንላለን። ከዛ ልመልሰዋ። ኮ ክ ኬ ካ ኪ ኩ ከ እንላለን ማለት ነው። አሁን አንድ የመጨረሻ ፊደል አለ።
ይኸው ሀ እንለዋለን። ይህ የሀ ቤት ነው። እሺ ሀ አራት ሀ ነው ያለው ብያቸዋለሁ። ሀሌታው ካለ፣ አመርሖ አለ፣ ብዙሃኑ ካለ ሀ የምንለው ሀ አለ ማለት ነው። ስለዚህ የመጀመሪያዋ ሀ ስለሆነች ነው እንጂ ያው ሀ ነው። ምክንያቱም አሁን ይህን ሀ ላለው እዚህ ላይ ሁ፣ ሂ፣ ሀ፣ ሄ፣ ህ፣ ሆ ነው። ተመሳሳይ ነው ማለት ነው። ስለዚህ ይህም ሀ ነው ማለት ነው። የመጀመሪያዋ ፊደል ብቻ ሀ ስለሆነች ሌላ ያስመስላል። ልክ እንደማን መሰላቸው? አ ኡ ኢ አ ኤ እ ኦ እንልና መጨረሻ ላይ ምንላት ፊደል አለች። ልክ እንደዛ ነው። ምንላትን እዚህ ላይ ኸ ብሎ ስለጀመረ ነው እንጂ እንደምንለው አይነት ማለት ነው። ተመሳሳይ የሀ ቤት ነው ማለት ነው። አሁን ከላይ በታች ላንብብላችሁና የተለመደውን ቃላት ምስረታችን እንቀጥልበታለን። ከላይ እዚህ ላይ ልጀምር። እስኪ ዛሬ ከመጀመሪያ ጀምሬ በዚህ በኩል ልውረድላችሁ። ሀ ነ ኘ አ ከ ኸ ከዛ ሁ ኑ ኙ ኡ ኩ ሁ ከዛ ሂ ኒ ኚ ኢ ኪ ሂ እሺ ከዛ ሂ ከዛ ሃ ና ኛ አ ካ ኻ እሺ ከዛ ሄ ኔ ኜ ኤ ኬ ሄ እንላለን ማለት ነው። ህ ን ኒ እ ክ ህ እሺ ከዛ ሆ ኖ ኞ ኦ ኮ ሆ ትላላችሁ ማለት ነው። አሁን የዛሬ ትምህርታችን ይሄ ነው፣ ግን ቃላት እንመሰረታለን። ስንት ፊደል ማለት ነው? 1 2 3 4 5 6 ፊደላቶችን ከነ ቤተሰቦቻቸው ነው ያየን ማለት ነው ዛሬ። ዛት ሚንስ ዛሬ ሶስተኛ ቀናችን ስለሆነ ግማሽ ነው። በነገራችን ላይ ግማሽ ነው። የአማርኛ ፊደላቶች 34 ናቸው። እያንዳንዱ 7 7 አላቸው ቤተሰብ እንደምታዩት እዚህ ወደ ጎን እና ያው 34ቶቹን ስንቆጥራቸው ዛሬ ግማሹ ላይ 17 አካባቢ ላይ ነን ማለት ነው። 17 ለምን አሁን መቁጠር እንችላለን። 1 2 3 4 5 6 አይደል? የዛሬው እስኪ ዛሬ 6 የትላንቱ ደግሞ የትላንቱ 1 2 3 4 5 6 ትላንቱ 6 ነው። በአጠቃላይ ስንት ሆነ? 12 አይደለ? 12 እሺ። ከዛ ይሄኛውን ደግሞ ስንመልሰው 12 13 14 15 16 17 18 እንደውም 18 ነው ማለት ነው። አያችሁ 18 ፊደላቶች እስከዛሬ አይተናል ማለት ነው። ስለዚህ አሁን እንትኑ ላይ እንቀጥል። ቃላት ምስረታውን እንቀጥል። እሺ ቃላት ምስረታ የመጀመሪያው ክክ የሚል ይሆናል። ክክ እንላለን። ከዛ ኖህ የኖህ መርከብ ታውቃላችሁ? ኖህ የሰው ስም ማለት ነው። ኖህ ከዛ ሆነ ማለት ስትፈልጉ እንደዚህ ትጽፋላችሁ። ሆነ ከዛ ሃና ስትሉ ሃና እንደዚህ ይጻፋል። ከዛ ሃና እንደዚህ መጻፍ ትችላል። ይቺ አራተኛዋ ሃ ናት። እቺኔቱ አንደኛዋ ሃ ማለት ነው። ሃና እኛ ማለት ስትፈልጉ እኛ ይሆናል። ያው እኛ ይሁን ለዚህ ላይ የምጽፋቸው በነገራችን ለዚህ ውስጥ ነው ማወጣቸው። እዚህ ውስጥ አሉ። ክክ ስትሉ ያው ክክ አለ። ከዛ ሁለተኛ ኖህ ስትሉ ኖ እዚህ ጋር አለ። ህ ስትሉ ያው ኖህ አለ። ከዛ ሆነ ስትሉ ራሱ ሆ ያውና ነ ያውና እዚህ ጋር ሃና ስትሉ በተመሳሳይ ሃና አለላችሁ። ከዛ ሃና ተመሳሳይ ነው። ይህም ሃና ይላል። ይታለ ሃ ከዛ ና ሃና አለ። ከዛ እኛ የሚል ቃል አለ። እኛ ስትሉ ራሱ ያው ከዛ እኛ አንድ ላይ ማለት ነው። ኦኬ ከዛ ኬክ የሚል ቃል ማንበብ ትችላለች። ኬ ማለት ይሄ ነው። ክ ማለት ራሱ የተከተለው ኬክ እንላለን ማለት ነው። ከዛ ሃና ስትሉ በነገራችን ላይ በዚህኛው ሃ መጻፍ ትችላላችሁ። ተመሳሳይ ነው ብያችኋለሁ አይደለ? ስለዚህ ይሄኛው ሃ ራሱ ይሆናል። ሃና ይሆናል ማለት ነው። ኦኬ እንቀጥል። ነኝ እኔ ነኝ ስትሉ ለምሳሌ ነኝ ስትሉ ነ እቹ ኝ ደግሞ እዚህ ጋር እቹ እዚህ ጋር ነኝ ይሆናል ማለት ነው። ከዛ ነካ ይላል። ነካ ነ እቹ እዚህ ጋር ካ እቹ እዚህ ጋር ነካ። ከዛ ከካ ማለት ስትፈልጉ ከ ያው እዚህ ጋር
ካ እዚህ ጋር ይሆንና ስለዚህ በአንድ ላይ ከካ ይሆናል ማለት ነው። ኮካ ኮካ ስትሉ አሁን ኮ እዚህ ጋር አለ ኮ ከዛ እዚህ ላይ ካ አለ በአንድ ላይ ኮካ። ሌላኛው ንካ ንካ ይሆናል። ን እችው ን ከዛ ካ እችው እዚህ ጋር አንድ ላይ ንካ። ከዛ እና ይሆናል እና እና ስትሉ እችው ና እችው እዚህ ጋር እና ይሆናል ማለት ነው። እሺ እና ከዛ ያው ና ና ና ብላችሁ ስትጠሩ ና የሚለው ቃል ብቻውን ያው እዚህ ጋር ና ይሆናል ማለት ነው። ከዛ ባለ ሶስት እስካሁን ባለ ሁለት ፊደል ነው ያሳየዋችሁ። ባለ ሁለት ናቸው እነዚህ ሁሉ ቃላቶች ከዚህ ከና ውጭ ማለት እና ባለ አንድ ነው። ከዛ ግን ወደ ሶስተኛ ስንሄድ ንካኝ ንካኝ ስትሉ እንደዚህ ንካኝ ንካኝ እዚህ ውስጥ አለ ን እችው ካ እችው ከዛ ኝ እችው በአንድ ላይ ንካኝ የሚል ትርጉም ያለው ቃል ይሆናል ማለት ነው። ከዛ አኘከ አኘከ አላመጠ እንደማለት ነው። አኘከ ስትሉ አ እችው እዚህ ጋር አ ከዛ ኘ ይኸው ከ ይኸው በአንድ ላይ አኘከ ይሆናል ማለት ነው። አኘከ ከዛ እንቀጥላ ከዛ አኝኩ አኝኩ ብዬ ሳዝዛችሁ ብሉ እንደማለት ነው። ወይ ደግሞ የሆነ ማስቲካ አኝኩ ብዬ ብሰጣችኋል አኝኩ ያው አ እችው ኝ እችው ኩ እችው እዚህ ጋር ስለዚህ አኝኩ ይሆናል ማለት ነው። ከዛ አኝክ ለአንድ ሰው አኝክ ብዬ ስሰጠው ደግሞ አሁን አ ኝ ከዛ ክ በአንድ ላይ አኝክ። እከክ የሚል ቃል እከክ ስትሉ ደግሞ እከክ እዚህ ጋር አለ ከ እዚህ ጋር አለ ክ እዚህ ጋር በአንድ ላይ እከክ ይሆናል ማለት ነው። ከዛ እከኪ ስትሉ በራሱ ከኪ ያው ከዛ ኪ እከኪ ይሆናል ማለት ነው። ኦኬ ከዛ እከኩ ዛሬ እከኩ ስትሉ ደግሞ እዚህ ጋር አለ ከ እዚህ ጋር አለ ኩ አለ እዚህ ጋር ስለዚህ በአንድ ላይ እከኩ ይሆናል ማለት ነው። እከኩ ከዛ ኩነኔ ማለት ይቻላል። ኩነኔ ኃጢአት እንደማለት ነው አይደለ? ኩነኔ ኩ ያው ነ ያው ኔ ያው በአንድ ላይ ኩነኔ ትላላችሁ። ኩነኔ ከዛ ከነነ ትላላችሁ። አንዳንዴ እህል በደንብ ሲበስል ሲደርቅ በደንብ በስሎ ሲደርቅ ከነነ ደረቀ ለማለት ነው። ብዙ ጊዜ ከነነ ትላላችኋ። እሺ ከዛ ከነነ ስትሉ ከነነ ሁለቴ ማለት ነው። ከነነ ከዛ ከነከነ ማለት ይቻላል። ከነከነ አሁን ወደ 4 ፊደል አሳድገነዋል። ግን እያስተዋላችሁ ከነከነ ስትሉ ደግሞ ለምሳሌ በርበሬ ሚጥሚጣ የሆነ እንደዚህ ያስነጥሳል ሲከነክን ማለት ነው። ስለዚህ ከነከነ ስትሉ ከነ ድጋሚ አሁን ከነከነ ይሆናል ማለት ነው። እሺ ከዛ ከኒና ከኒና መድኃኒት ማለት የሚዋጥ መድኃኒት ከኒና ይባላል። ከኒና ከኒና ትላላችሁ። ኦኬ ጨረስን ማለት ነው። ይህን ሁሉ በደንብ ፊደላቶችን ትጽፋላችሁ። ከዛ በጎን ያሉትን ቃላቶችን አብራችሁ ትጽፋላችሁ። ደጋግማችሁ ጊዜ ሲኖራችሁ እያወጣችሁ ደብተራችሁን ታነባላችሁ ማለት ነው። በዚህ ሁኔታ ከቀጠላችሁ በጣም በአጭር ቀን መጻፍና ማንበብ ትችላላችሁ። አማርኛ በጣም ቀላል ነው፣ ግን ሁሉም ነገር ትኩረት ስለሚፈልግ ያው ትኩረት አድርጉ። ትንሽ በየቀኑ በቀላሉ በየቀኑ እንድታዩት ነው የሚፈልገው። አንድ ቀን በቃ በደንብ እስክትደግሙ ድረስ ማየት አይጠበቅባችሁም። ቋንቋ በተፈጥሮ ዝግ ብላችሁ እየደጋገማችሁ እንድታዩት ነው የሚፈለገው ማለት ነው። በተረፈ እንግዲህ የዛሬ ቆይታችን ይመስላል። በነገ ደግሞ በሚቀጥለው የትምህርት አይነት እስከምንገናኝ ሰላማችሁ በያላችሁበት ይብዛልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። እንዳልኳችሁ በውስጥም የግል እገዛ ከፈለጋችሁ አናግሩኝ። ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ስልኬን መመዝገብ ትችላላችሁ። አሊያም ደግሞ ከስር ዲስክሪፕሽን ላይ ያለ እንትን ሊንክ ማለት ነው ቴሌግራም ላይም ዋትስአፕ ላይም ኢሞ ላይም ይከታል ማለት ነው። እሱን መርጣችሁ ስትነኩት ወደ እኔ ያስገባችኋል። ድምፅ ወይ ደግሞ ጽሁፍ የምትፈልጉትን አስቀምጡልኝ። የዛ ላይ አውርተን ትምህርታችሁን ዛሬውን መጀመር ትችላላችሁ ማለት ነው። እንግዲህ በያላችሁበት ሰላማችሁ ይብዛ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።